በጣም አምሮብሻል። ሌላው ስራ ላይ ነው። ይብላኝ ስራ ፈቶ ለምን ይቆጨለጨው ለዳጣይን። ኧረ በእናታችሁ በቃ ፍቱ እንዴ! ቆይ አንቺ ለምን አይንሽን ቀድመሽ ነቀልሽ? በጣም አምሮባል የኔ ልውል። አመሰግናለሁ የኔ ልዕልት። ምን? እኔ እኮ የብሩክን ድምጽ የሰማው መስሎኝ ነበር። አይገርም። እኔም እኮ የሉላን ድምጽ የሰማው ነበር ይመስልኝ። እውነታውን ነገር ፍለጋ ነው እንጂ እኔና የቅድስት ድምጽ ጠፍቶ ነው። አመሰግናለሁ የኔ ቆንጆ። አንቺም በጣም አምሮብሻል። በጣም አመሰግናለሁ። ኧረ እነዚህ ሰዎች እዚሁ ፊልም እየሰሩ ነው እንዴ? ኧረ በእናታችሁ ምንድነው? ፍቱ እንጂ የሰርጉ ቀን ምን ልታወሩ ነው? እዚሁ የፍቅር ቃላቱን ጨርሰን። ቆይ ግን ማንን ለማስቀናት ነው እንደዚህ የምትደናነቁት? እኔ እናንተን ይሆናላ። ምን ነው ቀድመሽ እኔ እናንተን ይሆናላ አልሽ? እኛም እኮ እንቀናለን። አንቺ ናታን አለልሽ አይደል እንዴ? ስለዚህ የቀረ መድብልና የሆነ ሰው ነው ማለት ነው። እኔ የምለው የጠበቃው ምላስ ግን እየቆየ ነው የሚዘረጋው። ለማንኛውም እኔ ለእናንተ በጣም ደስ ብሎኛል። እንኳን ደስ አላችሁ። የሰርጋችሁ ቀን ደግሞ ከዚህ በላይ ለማድነቅና ለማድመቅ ያብቃል። አሜን። ጠላታችሁን ከጠገባችሁ ያርቅላችሁ። አሜን። ውለዱ። አሜን። ክበዱ። አሜን። መልካም ጋብቻ ይሁንላችሁ። አሜን። ታዲያ ጋብቻው እንዲሰምር ለሁሉም ሰው ይቅር ማለት አለባችሁ። መጀመሪያ በይቅርታ እንጀምራለን ማለት ነው። ስለዚህ እስቲ ሞቅ አድርገው አንተ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ተሸንቆ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ተሸንቆ ሸክረብ ይወዳል ቤቱ ሸክረብ ይወዳል ቤቱ ከመሰረቱ ሸክረብ ይወዳል ቤቱ ሸክረብ ይወዳል ቤቱ አሻገዳው የታማንበት የሞሸረኝን አሻገዳው አንገዳኛው ሁሉ አሻገዳው አይዘመሰንቁ አሻገዳው እየባናው ይሄድ አሻገዳው አንጀታንጀት አሻገዳው በላሻገዳው በላሻገዳው አሻገዳው የታማንበት የሞሸረኝን يتبارك إن أبراهام يتبارك إن أبراهام زلالم 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 ትሰማለህ? ባንተ እንዝላልነት ነው ዝና እስካሁን ሳይገደል የቀረው። የምከፍል ገንዘብ እኮ ቀላል የሚባል አይደለም። እንዴት ደና የሚባሉ ሰዎችን እስር ቤት አትልክም? ትሰማለህ? ያ ዝና የሚሉት ጅል ፍርድ ቤት ከመቅረቡ በፊት እስትንፋሱን እንድታቋርጡ ትፈልጋለሁ። ይህንን የሚፈጽምልህ ደና ሰው ካጣ ራስህን ቢሆን አድርገው። እኔ አሁን ሲሰለችኝ ከነዚህ ከማይረቡ ፖሊሶች ጋር ቀን ተሌት መነታረክ ነው። ዘሩባቤል። ሰላም ካሌብ። እርግጥ ነው ሞገስ ወደ እኔ ከተቀራረበ ጥቂት ወራት ይሆኑታል። ያውም ቢሆን እኔም መጠነኛ ፊት ስለሰጠሁትና እርሱም አይን አውጥቶ ነው እንጂ ስር የሰደደ ግንኙነት የለንም። በእንደዚህ አይነት ጉስቁልናና ድካም ሲመጣ የመጀመሪያው ነው።
እኔ ደግሞ በምንም መልኩ ቤቴ የሰካሪያን መመሰጊያ እንዲሆን ከቶ አልፈቅድም። የሰላም ኑሮ ነው የምሻው። ከኢንጂነርና ከአባቴ ሞት በኋላ ምንም አልኩኝ ምን ህይወቴ የተመሰቃቀለ መሆኑን ተረድቻለሁ። ራሴን በስርዓት መምራት እንዳልቻልኩኝ ይታወቀኛል። በዚህ ላይ ደካማ ነፍሰ ጡር ነኝ። ድንገት ሳላስበው ጭኔን በመዳፉ ደፋና ተረቱን አታውቂውም ወይ ሲል እየተኮላተፈ ጠየቀኝ። መልስ አልሰጠሁትም። ቢቸግረኝ የብርድ ልብሱን በጀርባው በኩል አለበስኩት። በስተፊቱ ግን ራቁቱን ነው። ተረቱ አለ እየሳቀና የብርድ ልብሱን ዘርፍ እንደመያዝ እያለ። የጨነቀው እርጉዝ ያገባል፣ የወለደችለት ገደል ይገባል ነው አለና መለስ አድርጎ ደግሞ ልክ አይደለም፣ ሳስቻለሁ፣ እንደዛ አይደለም። አሁን አገኘሁት። የጨነቀው እርጉዝ ያገባል፣ የባሰበት መጫት። ይህ ነው ትክክሉ። እኔ ደህና ተከርቼ ማገኘው ብዬ ልቤ ሲደስት 1000 ብር ለማይሞላ ገንዘብ ታሳፍሪኝ ዲኒቲ ግን አለ ብድግ ብሎ ወደ አልጋው እያመራ። የብርድ ልብሱን በጀርባው በኩል ተንሸራቶ ወደ አልጋው ወድቋል። ከአንቺ ጋር አልተኛም፣ ወደ አልጋ እሄዳለሁ። ስለረበሽኩሽ ይቅርታ፣ ግን ፍቅርተን አምጪልኝ፣ አቅፌ አተኛለሁ። እሷ ነች የኔ ባልንጀራ። ኢየሩስ ግን አለ አልጋው ላይ ተቀምጦ ብርድ ልብሱን ለመልበስ እጆቹን ግራ ቀኝ እየሰደደ ፊቱን አኮሳትሮ ለአፍታ ያህል እንደማሰብ አለ። ኢየሩስ ብትወደኝም እንደ ፍቅርተ አትሆን፣ ፍቅርተን አምጪልኝ አለ መዳፉን በጉጉት እየሰበቀ። አሁን ተኝተዋል። ቤቱን ከምትረብሽ ምን አለ አርፈህ ብትተኛ። ዛሬ ምን ነካህ ሞገስ አልኩት በለሆሳስ። ምንም አልነካኝ። እሱ ጋር መጥቼ እንደ ያን ሰሞኑ ቅፍ አድርጌሽ ልተኛ። ታኒቲ እኮ ፍቅር ታውቂያለሽ፣ ግን አንድ ነገር ይጎልሻል ብሎ ንግግሩን አንጠልጥሎ ተወው። እኔም ከሱ ጋር አፍ መካፈቱ ሆነ መለማመጡ እርባና ቢስ መሆኑን ስለተረዳው አልጋዬ ውስጥ ገብቼ ጸጥ አልኩ። ሆዴ አባውን ብቅል ያወጣዋል እንዲሉ የሸሸገውን ይዘረግፈው ጀመር። የሚጎልሽን አወቅሽው አይደለ? ገብጋባንሽ። ደግሞ እኮ የእናተ ቤተሰቦች ይህንን ያህል የሚያኮራ ሀብት የላችሁም። ደርሶ ትንቀባረራላችሁ እንጂ። ባሌ ስለሞተ ለልጆቼ ገንዘብ ጥሪት ትተውላችኋለሁ አልነበር ያልሽኝ ቀን ላይ? አይ መሸንገል ስታቂ አለና በአግራሞት ራሱን ናጠ። አይ እንግዲህ ወሰን አትለፍ አልኩት ምርር ብዬ። አርፎ የተኛውን አታንሳብኝ። እዚህ ላይ ቁርጥ ብል እንጣላ ነው። ክርኔን በመመርኮዝ ካልጋዬ ጋር ቀና ብዬ በኮስታራነት አየሁት። ይቅርታ፣ በነገር ረጋዎች አልመሰለኝም ነበር። ዳሩ ያ ሙሴ የምትሉት ቄስ ቢጤ የመከር ይሻላል የተበላሸሽ። እሱንስ መናገር አልችልም። አማችሽ ነው እንጂ ባልሽ አይደለም። እሱ ግን የገንዘብ ሰው አይደለም። ስምሪቱ ወደ ሌላ ነው። ቆይ አንድ ቀን እነግርሻለሁ። አሁን ሰክሬያለሁ። ግን አንቺ ገንዘብ እንደዚህ ለምን ትወጃለሽ? ማለት ታመልኪያለሽ ሲል ጠይቆኝ መልሱን ተጠባበቀ። ለአንድ አፍታ ሁለታችንም ዝም አልን። እኔም መብራቱን ላጠፋው እንደሆነና አልጋ ውስጥ ገብቶ በስርዓት እንዲተኛ ነገርኩት። ይህኔ በመዳፉ ሆዱን እየመታ አከተመ ማለት ነው ነገራችን። እሺ አጥፊው። እኔ ግን መለፍለፌን አላቆም። መብራቱ ቢጠፋ ማውራት አያቅተኝም አለና አልጋው ላይ ጋደም አለ። የአልጋ መብራቱንም አጥፍቼ እስከ ፊቴ ድረስ ተከናንቤ ተኛው። እሱ ግን መቀባጠሩን ቀጥሏል። ዘመዶቼን ይዞ ቤቴን ጨምሮ በልጆቼ በኩል ተጉዞ እህትና ወንድሜን ነካክቶ የሥራ ቦታዬንም አካሎ ላውንደሬንም ደምሮ አሁን በመጨረሻ ወደ እናቴ ጋር ደርሶ እንብርቱን እንደተተኮሰ ሰው የሰማውን የሚያውቀውን ይቀባጥር ጀመር። እኔም የምፈልገውን የተሰማን ሚስጥር አፉን አድጦት ያስለፍልፍ እንደቀመሰ ሲቀባጥር ጆሮዬን አቁሜ ያዳመጥኩት። እርግጥ መሰረታዊ ሳይሆን የስሚ ወይም
ባደረበት የማወቅ ጉጉት አንዳንድ ነገሮችን ሊያውቅ እንደሚችል ሳልገነዘብ አልቀረውም። ስለተሰማ ደግሞ እርምታ ህል ሚስጥር ባገኝ አነፍንፌ ከማወቅ ወደኋላ አልልም። ስለዚህ የራስጌውን መብራት አበራሁና እባክህ አርፈተኛ ሞገስ፣ ስለምን ትረብሸኛለህ? ደግሞ ስለተሰማ ጉዳይ ምን ታውቃለህ? እባክህ አርፈተኛ ስል ነገሩን ለማውጣጣት አቅልዬ ጠየቅኩት። እንዴት አላቅም ባኪ አለ እየተገላበጠ። ተዚህ ቀጭኑ እኮ አጉራሽ ነበር። እስስትነቱ ያበሽቀኝ ገለል አልኩት እንጂ ግን ከናተ ቤተሰብ ጋር ለምን እንደተቆራኝ አይገባኝም። ሁላችሁም ገገሞች ናችሁ። አሁን ለናታችሁ ኃላፊ መሆን ትችላላችሁ ሲል ቀና ብዬ ተመለከትኩት። የብርድ ልብሱን ያለ መልኩ ለብሶ በግራ ጎኑ ተኝቷል። ፊቱን ወደ እኔ ያዞረው። ንዴቴን በውስጥ ያምቄ ነገሩን ለማውጣጣት ማን ኃላፊ ነን አለ አልኩት አስልቼ። ያ ነው ደንቡ። መጽሐፉ እንኳን በኋላ የሞተባት ሴት ከጓርነት ወጣለች ነው የሚለው። ምንም እንደረሙዜ ባልቀስስ ስብዕና ይዛችሁ በሰው ስብዕና መጨከን እስኪ ምን ይባላል? ባካችሁ ተዋቸው። እኛስ መች ተቃወምን? አጽደቀንላችኋል እኮ አልኩት። ማጽደቁን ስተው እንዲያውም አንቺ ነሽ አባታችን ለኛ ያጠራቀመው ገንዘብ ለማንም መባከን የለበትም ብለሽ የተከራከርሽው። የምታወሩት ሁሉ በተዘዋዋሪ ደርሰናል አለ በመኩራራት አይነት ቀኝ እጁን እያወዛወዘ። አንቺ ምንጊዜም ጉዳይሽ ከገንዘቡ ላይ ነው ከሌላው አይደለም እያለ ሲናገር በንዴት ውስጥ ቢበግንም ብዙ ሚስጥር እስኪዘከዝክ የሆዴን በሆዴ ይዤ ዝም አልኩት። ይህን የትችት ሳቁን ለቀቀው። ለሌላውም ጉዳይሽ አይደለም ተያሽ እንዴ ሲል ጠየቀ ቀና ብሎ እያየኝ። በግራ ጉንጩ በኩል ለአጩ መዝረብረብ ጀምሯል። ግን እኮ የእርሷን መጨረሻ አያምርም አልኩት ሆን ብዬ። እንዴት ሲል በንቃት ጠይቆ ክንዶቹን እንደመደገፍ አለ። ያማረ ነው እንጂ የሚሆነው። አይሽ ሁለት የተዋደዱ ሰዎች ሲጋቡ ያውም በፍቅር ረገድ ሌላ ነው የሚሆነው። እናንተ ግን ወይ ቀን የሚወልደው እንደመጠበቅ ወይም እናታችሁ እንደማሸነፍ የእርጎ ዝንብ ሆናል። በበኩሌ ለዚህ የምሰጠው መፍትሄ በመጪው ዓመት ይህንን ሆድሽን ያለውን ከተገላገልሽ በኋላ እኔን ባጣቆይን ከምታደርጊ በስርዓት አግቢኝ፣ እንጋባ። ተሴም ከማዞር ጋር እንደ ልብ ጉዳዩን ይፈጽም። ሁሌ በአይነ ቁራኛ ከምትጠባበቁት አለ እያፏሸገ። ውሃ ባገኝ ደስ ይለኝ ነበር። እቴቱ ያለችም እንዴ? እሷም እኮ ታሳዝነኛለች። ስንት ታሪክ ልትሰራ በምችልበት ሌሊቶች ባዶ ቤት አፍንሻል። ድምፁ እየቀነሰ መሄዱን ስለተገነዘብኩ መብራቱን መልሼ ያጠፋሁና የተናገረውን አሰላስል ጀመር። ለጥቂት ደቂቃዎች ዝምታ ከሰፈነ በኋላ ሳይኮሎጂ ተምረሻል አይደል ሲል ቀጠለ። ይሄ ሁሉ አሁን የነገርኩሽ ሳይኮሎጂያዊ ትንታኔ እንጂ ሌላ እንዳይመስልሽ። ራስሽ የቀባጠርሽልኝ እና ከሌሎችም የሰማሁትን የነገርኩሽ። ያኔ መቤት ስለተሰማም ስለናትሽም ስላንቺ ማላቅ ከወደድሽ ኑራሉ፣ ከጠላሽ ሄዳሉ። ገንዘብ ግን አትውደጂ። ከተቻለሽ ፍቅር ተናምጪልኝ። በተረፈ ደህና እደሪ። ስነ ልቦናዊ ትንታኔ አለና ቅዠቱን ቀጠለ። ምዕራፍ 7 ከእንቅልፍ የነቃሁት ከወትሮ ሰዓት ቀደም ብዬ ነው። የስጋዬ ቁራጭ የአጥንቴ ፍላጮች ናቸው ምኘታዬ ድረስ መጥተው የቀሰቀሱኝ። እንዳልፈረጠ ብጉንጭ ከውስጥ ሲበላኝ ያደረው የሞገስ ንግግር ነው እንቅልፍ የነሳኝ። እሱ ያው እንደማታው በደረቱ ተደፍቶ ተኝቷል። ልጆቼ እንዳይቀሰቅሱት ከክፍሉ ይዣቸው ወጣሁና ወደ ትልቁ ቤት ስልክ ደወልኩ። ሃሎ አለችኝ ኩኩ። እንደምን አደራችሁ? ዘቢብ በጊዜ ገባ? እማዬስ ደህና ናት ስል ጠየኳት። በጊዜ ነው የገባው። ከአንቺ ጋር መምጣቱን አጫውቶኛል። ልጆቹ ደህና ናቸው? ደህና ነን። አጠገብሽ ሰው አለ እንዴ ስል ጠየኳት።
ማንም የለም። ማዘርም ተኝተዋል። ዘቢብም ለሽንት ወጣ ብሏል። ደህና ኩኩ አልኳትና በለሆሳስ ያ ሰውዬ ሰሞኑን መጥቶ ያውቃል ወይ? አይ ቲና፣ እኔን ስለሱ ባትጠይቂኝ ደስ ይለኛል። እማማ ከዚህ አንቺ ነሽ ነገር የምታዋሽኪ ይሉኛል። ዘቢብም ይኸው እስከምሰለች ነው የሚጨቀጭቀኝ አለች፣ ድምጿ ቁርጥ ቁርጥ እያለ። አንቺ ደግሞ አትወላዊ፣ እኔ የሆዴን ነው የምዘከዝክልሽ። የፈለገችውን ብትናገርሽ ቻዩ፣ ለእኔ ግን እውነቱን ንገሪኝ። ሐሙስ ዕለት በ8 ሰዓት ተኩል መጥቶ ነበር። ማዘርም ወደ 9 ሰዓት አካባቢ ሄደው ማታን የተመለሱት። ደህና መቼ መጣ ይመስልሻል? እዚህ ላይስ እንጃ። ሰውየው የሚመጣበት ሰዓት አይታወቅም። ሾላ አካቢጤ ነው ወይ እሳቸው በስልክ ያናገሩት ወይም የሆነ ሚስጥር ይኖራቸው ከቶ አልገባኝም። ልፋት የውሃ መውቀጥ ነው የሆነብኝ። በቀደም እንኳ ገና ከመውጣቱ ዘቢብ ደረሰ። ያኔ ግንባር ለግንባር ቢገናኙ ኖሮ የሚኖረውን ረብሻ በህሊናሽ ተመልከቹ። ግን ምን ይባባላሉ? ብዙውን ጊዜ በሩን ጠርቅመው ነው የሚወያዩት። አንድ ቀን ግን የስጋ ጥብስ አሰናድቼ ስገባ መኪናዬን ከወለድ እግድ ነፃ የማደርግበት ጥቂት ብር ገንዘብ አፈላልጊልኝ እንጂ ሲላቸው ሰምቻለሁ። አሁን እንኳ የደወልኩት ሞገስን ታውቂው የለ? ምነው አባዬ እንደሞተ ሲያስተዛዝነኝ የነበረውን ይኸውልሽ። እሱና ተሰማ ግንኙነት ሳይኖራቸው አይቀርም። ብዙ ነገር ሲናገር ሰምቻለሁ። በሆድሽ ያዥና ስለ ሁለቱ ድብቅ ሚስጥር በተቻለሽ መጠን ለማወቅ ሞክሪ። ጉዳዩን ለዘቢብ አጫውተዋለሁ። በደህና ዋይ። ወደ ክፍሌ ከገባው በኋላ ታጥቤና ለባብሼ ወደ ስራ ለመሄድ ተነሳሁ። ሙሉ ለሙሉ ጥቁር ነው የለበስኩት። ጥላና ጫማዬ እንኳ ሳይቀር ጥቁር ነው። ሞገስ ለጥ ብሎ ተኝቷል። ልቀሰቅሰው አልፈለኩም። ከመስቀያው ላይ ባንጠለጠለው የኮት ኪስ ውስጥ ርዕሱ ፖለቲካዊ ኢኮኖሚ የሚል ቀይ ሽፋን ያለው መጽሐፍ ይታየኛል። ፖለቲካዊ ኢኮኖሚ አልኩ ለራሴ። ጫማው ሐራምባና ቆቦ ነው። ከአፉ ግራና ቀኝ የወረደው ለሐጭ ትራሱን አክለፍልፎታል። ለስሙ መምህርና የፖለቲካ ሰው ነኝ ባይ ነው። ማታ የተናገረው ሁሉ በአይምሮዬ ውስጥ ስንቅር እያለ ሰላም ነሳኝ። ምንም እንኳ እየጨለጠ ቢመጣም እንደ ትላንት ምሽት አድርጎት አያውቅም። እንደዚህ አይነት የግራ ካራ መሆኑንም በውል አላጤንኩትም። ያንን ሁሉ የተናገረው በስካር መንፈስ ቢሆንም ሆዲ አባውን ብቅል ያወጣዋል ነውና ዛሬ እኔን አራቅቶ ነገ ጠዋት ደንደሱን እንደሚያዞርብኝ ቅንጣት ታህል ስላልተጠራጠርኩ ቤሳቤስቲን እንዳላቀም ሰው በሆዴ ወሰንኩ። ስለተሰማ የተናገረው እውነትነቱን አልጠራጠርም። ያልጠረጠረ ተመነጠረ። ፊት እንኳ ሰምቼ እንዳልሰማ በመሆን ውስጡን ነበር የምታዘበው። አሁን ግን ጆሮዬ ስለሰማ ግንኙነት ሊኖራቸው እንደሚችል አምኛለሁ። ተጻራሪ ወገንም ወይም ደግሞ ፊት ለፊት የተጋረጠ መከራን ከአቅም በላይ እስካልሆነ ድረስ ከመሸሽ ይልቅ በደንብ ቀርበው ሲመረምሩት፣ ሲጋፈጡት በቶሎ ድር ሊያደርጉት እንደሚችሉ ስለማውቅ ይህንን ተናገረኝ ብዬ ሞገስን ላሸሸው ግን አልፈለግኩም። የጠላትህን ሰይፍ በጠላትህ ላይ አስነሳ ተብሏልና አንድ ቀን ልጠቀምበት እችል ይሆናል። ጉዳይን ከተኮስኩበት በኋላ እንደ እባብ ገላ ገልፍፌ መጣሉ አያቅተኝም። ኢንጂነር እንደነበረ ፊት የማስበው በአመዛኙ ስለ ትዳሬ ነበር። አሁን ግን በዛ በኩል ነፃ ስለሆንኩ ሳልወድ በግዴ በዚህ ነገር እንዳተኩር የተገደድኩ ይመስለኛል። አንዴ ስለገባሁበትና እልህ ውስጥ ስለከተተኝ ጉዳዩን ፈርስ አላሲዝ ወደ ኋላ ማለቱ አልዋጥልሻለኝ። ጉዳዩ በቀጥታም ሆነ በተዘዋዋሪ ይመለከተኛል። ሞገስ ገንዘብ አትውደጂ ስላለኝ ገንዘብ አልጠላም። ይህ የቡክኖች ፍልስፍና ነውና። ኩኩ እንደነገረችኝ ተሰማ በሰበብ አስባቡ ከእናታችን ገንዘብ ማለቡን እንደጀመረ አውቄያለሁ። ይህም ፊት የፈራሁት ነበር። ነገሮች ከቀን ወደ ቀን እያደጉ ሄደው አንድ ቀን ባልተጠበቀ መርታ ፊቴ ከች እንደሚሉ ስለማውቅ እኔም በበኩሌ ከሰይጣን ይልቅ ሰይጥኜ እኛም አውቀናል ጉድጓድ ምሰናል ማለት አለብኝ። ፍልሚያው የሚካሄደው በእንደን አይነቷ የምትወደውን ባል ባጣች፣ በእንደ እናቴ አይነቷ የምትጠላውን በተገላገለችና ባለጋራችንን በመለመለሽ መሃል ስለሚሆን ውስብስብ መሆኑ አይጠፋኝም። በእርግጥ ሰብአዊ መብቷን አፍነን እናታችንን አክስለን ልንገላት አልሻም። ሆኖም ግን የተሰለፈችበት መስመር እልም ያለ ስህተት መሆኑን ተረድተን መጨረሻዋ እንደማያምር እያየን ዝም ማለት ደግሞ አላስቻለንም። የቤታችን መበላሸት ገና ከመሰረቱ መሆኑን በውል እናውቀዋለን።
ከመሰረቱ የተበላሸን ደግሞ አንድም አፈራርሶ አዲስ መተካት፣ አንድም እሱ እንዳለ ትቶ አዲስ መስራት ብቻ ነው መፍትሄው። ጠሞ የደረቀ ሊቃና አይችልምና ቤተሰባችን የሰው መተረቻና መመሰያ መሆኑን እናውቃለን። እጁን ኪሱ ከቶ ቤሳቤስቲን ይዞ የማይወጣ ማንም ዋልጌ ሲፈነጭብን ደግሞ አይዋጥልንም። ሰው በደል አይወድም ተብሏልና ዱባና ቅል ለየቅል እንዲሉ እናታችን እውነተኛ የትዳር ፍቅር ቢኖራት አባታችንን አክብራና አስደስታ በያዘችው ነበር። በተጻራሪው አክስላ ያለ ዕድሜው ገድለዋለች። ታዲያ የእሱ ባላጋራ እሱ አልጋ ላይ ተኝቶ እሱ የደከመበትን ሲቦጠቡጥ ከዳር ሆኖ መመልከቱ መቼም ሰዎች ነንና እጅግ ይከብደናል። እኔም በዚህ ጉዳይ ላይ የበቀል እጄን ለመዘርጋት አቅሜ በፈቀደው መጠንም ከመሰረቱ ፍርስርሱን ለማውጣት ራሴን በራሴ ቃል ኪዳን አስገባሁት። አጀገንኩት። ይሄ ቀውስ ከእኛ ሳይሆን ከነርሱ የወደቀብን ነው። አባታችን ትቶልን አልፏል። ማስተካከል የምትችለው እናታችን ብቻ ስትሆን የአሁኑ አድራጎቷ ግን በእሳት ላይ ቤንዚል እንደማርከፍከፍ ነው። ታዲያ ይሄንን የተጽዕኖ ቀንበር ወደድንም ጠላንም መስበር ያለብን እኛው ነን። እርግጥ ነው ትዕግስት በነገሩ ላይ ለዘብተኛ አቋም እንዳላት ይገባኛል። የእሷ ፍልስፍና ቀኝ ጉንጭህን በጥፊ ለሚመታ ሁለተኛውን ደግማ አዙርለት ከሚለው አንስቶ ጠላቶቻችሁን ውደዱ እስከሚለው ይዘልቃል። ይሄ ደግሞ ለእኔ በጣም ጠጣርና ረቂቅ በመሆኑ ልቀበለው ከምችለው በላይ ነው። ግፈኞች የመከራ ጽዋ እያጋቱንና ትዕቢታቸውን እያቀረሹብን ውደዷቸው ማለት በቁስል ላይ አሲድ እንደመጨመር ይመስለኛል። ዘቢብ ዋነኛ የገፈቱ ቀማሽ ስለሆነ ነገሩን ለመጋፈጥ በግንባር ቀደምነት እንደሚሰለፍ አልጠራጠርም። ዕለት ተዕለት ውርደትን ተሸክሞ መኖር የቁም ሞት ነው። እንስሳት እንኳ ቀንበር ሲከብዳቸውና አዳር ሲመራቸው ይወገሻሉ። ምዕራፍ 8 የዓመቱ መገባደጃ 13ኛ ወር ተብላ የምትጠራው ጳጉሜን ላይ ነን። ዝናቡ በነጩ ይዞታል። እነ ኢየሩስ ረዥሙን የክረምት ወራት በረፍት አሳልፈው ወደ ትምህርት ቤታቸው ለመግባት እየተሰናዱ ነው። የእኔም የመውለጃ ወር ተቃርቧል። እስካሁን ድረስ በጤናዊ በኩል ያጋጠመኝ ጎላ ያለ ችግር የለም። ሁለቴ ስሙር የቀዶ ጥገና ያደረገችልኝ ህንዳዊቷ ዶክተር የመጨረሻዬንም በተሳካ ሁኔታ እንደምታከናውንልኝ ተንበያለች። በቀጠሯችን መሰረት ወደ አክስቴ ቤት እየተጓዝኩ ነኝ። በእናቴና በዘቢብ መካከል ያለው ጠብ እየከረረ በመምጣቱ አንድ እልባት ለማድረግ እንደ ወትሮ ሁሉንም ሳይሆን ከግራና ቀኝ አንዳንድ የዘመድ እማኝ አቁሞ ጥላቸውን ማርገብ ነው የአሁኑ ተልኳችን። ከአባቴ ታላቅ ወንድምና ከእናቴ ታናሽ እህት በስተቀር ሌላው ዘመድ ዳግም በእኛ ቤት ጣጣ ውስጥ እንደማይገባ ወስኗል። ሰልችተው ስለተመረሩ የቤተ ዘመድ ጉባኤው ተፈቷል። የአጎቴ ቤት ራቅ ያለ ሲሆን ቀደም ብሎ መጥቶ ጨርቆስ አጠገብ ከሚገኘው አክስቴ መኖሪያ ቤት እንዲጠብቀኝና አንድ ተያይዘን በመሄድ ጉዳዩን ፍርጥርጥ አድርገን ለመወያየት ነው የተቃጠርነው። ጠቡ ግን ምንም አይነት ሰላማዊ መፍትሄ እንደማያገኝ ልብ ያውቀዋል። በመንገዴ ላይ ከፊት ለፊቴ ቮልስዋገን መኪና እየነዳ ሲመጣ ተሰማን አየሁትና በአይኑ ገርሞኝ አለፈ። እኔም ኮስተር ብዬ ገላመጥኩት። ከየት እንደሚመጣ በነሲብ ገመትኩ። ከቅርብ ጊዜ ወዲህ ያለ ገደብ በቤት ውስጥ እንደሚፈነጭበትና እናቴንም እያማገጠ ገንዘብ እንደሚገፈግፍ አውቀናል። የተካነ ምላጭ በመሆኑ ከ2000 ብር በላይ ከባንክ ወጥቶለት በዕዳ የተያዘች መኪናውን እንዳስለቀቀና በየስርቻው የሚገኙትን ቁባቶቹን ማንበሽበሽ እንደጀመረ ደርሼበታለሁ። ጎረቤት የሆነችው ባለግሮሰሪዋ ፀሐይ እንኳ ፊት አስቀርቶባት የነበረውን ገንዘብ ከፊሉ እንደመለሰላትና መቃቃራቸውም ለዘብ እንዳላጫውታኛለች። ይሉኝታ ቢስ ስለሆነና እኔንም ስለናቀኝ አልፎ አልፎ የሚዝናናው ፀሐይ ግሮሰሪ ነው። አንዱ ለቀን ከሞገስ ጋር በምሽት መምጣታቸውንም አስታውቃኛለች። የእሱን አይነት እኩይ ምግባር ለሚሰሩ ሁሉ መቀጣጫ እንዲሆን እኔም በበኩሌ የጎነጎንኩበት ሴራ የከረረ ነው። ሆኖም ግን አሁን ባለሁበት ሁኔታ ቀኔ የደረሰ ደካማ ስለሆንኩ እስከምገላገል ድረስ የሆዴን በሆዴ አምቄ ዝም ብያለሁ። እንደዚሁ ብቻ ዘመድ አዝማዱን እያስቸገርኩ እናቴን ማስወቀሱና እንደ ቆላ ቁስል በየጊዜው የሚያስቸግረውን የዘቢብና የእማዬን ጠብ ለማብረድ እዋትታለሁ። ሶስታችንም ተያይዘን ቤት ደረስን። ሙሉ የያዘን ልብስ ለብሻለሁ። አክስቴም በግዙፍ ሰውነቷ ላይ ጋቢውንም ባለዘርፍ ሹራቡንም ጥምጣሙንም የአንገት ልብሱንም ተጀባብና ክምር አክላለች።
አጎቴም ግራጫ ካፖርቱን ከላይ ደርቦ አፈሹል ጫማ ተጫምቷል። ረዘም ያለ ጥቁር ጥላም ይዟል። ግቢውን ከአባቴ ሞት በኋላ የሲኦል ያህል ነው የምጠላው። ደርሶ ይከብደኛል። ትልቁ ውሻችን መቻል እየጮኸና ወደ ላይ ግምር ግምር እያለ አጠገቤ መጥቶ መንገዴን እየዘጋ ልፊያ ጀመረ። ላሞቹም ተገቢውን እንክብካቤ ስላጡ በየጊዜው እየታመሙ ሞተው አሁን ቤት ያለችው ክሳዳሟ ላምና ጆሮቿን ጥላ ፊት ለፊቷ የቆመችው ለንቋሳ ጥጃ ብቻ ነች። ያ ያማረ ገነት የሚመስለው የአትክልት ቦታ የሚንከባከበው አጥቶ አራሹን የገፋ ባድማ መስሏል። ቀደም ብለን ያገኘናትን ኩኩን ሰላም ብየት ወደ ውስጥ ዘለቅን። ዘቢብ በፒጃማው ላይ ጋቢውን ደርቦ ወደ መጸዳጃ ቤት ሲያልፍ በውልብ ታየሁት። ሐምራዊ ሶፍት በግራ እጁ ይዟል። ሰሞኑን እንደታመመ ሰምቻለሁ። እማዬ ከመኝታ ክፍሉ ወጣ ብላ ዲንዬ ትበረቻለሽ ወይ ብላ ጉንጭና ጉንጬን አገላብጣ ሳመችኝ። እነርሱንም ጨበጠቻቸውና ትዕዛዝ ቢጤ ለመንገር ወደ ኩኩ አመራች። ጥይት እሱ ገሎ እሱ ይጮሃል እንዲሉ ያለውትሯ ዛሬ የቀጠረችን እርሷው ነች። ይኸውም ዘቢብ እየሰከረና እያመሸ እንደሚመጣና ጸጥታ ነስቶ አላስተኛ እያለ ስለሚበጠብጣት በዚህ ጉዳይ እንዲገሰጽ እንዲታረም ለማድረግ ነው። በዚሁም መሰረት አክስቴም ሆነች አጎቴ እኔም ጭምር ስህተተኛው ማን እንደሆነ እያወቅን ዘቢብን አፋፏን ለማለት ነው የመጣ ነው። ከመጸዳጃ ቤት እንደተመለሰ በቁሙ ሁላችንንም ሰላም ብሎን ወደ መኝታ ክፍሉ ገባ። ፊቱን ቅጭም አድርጓል። አካላቱ እንደ መላላት ብሏል። ያ ቀጭን ሰውነቱ የባሰ ሲባጎ መስሏል። የቀረበልንን ምግብ ወደ ማዋገድ ስንደርስ እናቴ እረፍት እየተነበበባት እንዲሁ አሁን ምን አደከማችሁ ስትል ጀመረች። የኔና የሱ ነገር እኮ አገር ሰልችቶታል። አንድ ቀን ወይ ይገለኛና ያርፈዋል። ዲና ደግሞ በምን አውቀሽ መጣሽ በማለት በተቆራረጠ ድምፅ ተናግራ በትዝብታኝ ተመለከተችኝ። ምንም እንኳ በሩ ቢዘጋም የምንነጋገረውን ሁሉ ዘቢብ እንደሚያዳምጥ አውቃለሁ። አክስቴም የታጠበችውን እጇን ጠረጴዛ ላይ ባለው ፎጣ እየጠራረገች እኔ ነኝ ቢጨንቀኝ የነገርኳት፣ ላይኞቹማ በእነርሱ ጉዳይ ደግሞ አትጨምሪን አሉኝ ካለች በኋላ ማዕዱ ሰፊ ይሁን ስላሴ በረከቱን ያውርድበት ብላ የትሪውን ጠንፍ የጣቶቿን ጫፍ አስነክታ ሰማ አደረገች። እኔ እኮ ብላ ቀጠለች እማዬ ከክፉ ሁኔታ ተቆጣጥሬ ደረቅ ጡቴን አጥብቼ ያሳደግኩት ሊገላምጠኝና ትከሻውን ሊያሳየኝ አልነበረም። እንዲህ ልቡ ሰብቶ ጥሪያሩን እንዲያራብኝ አይደለም። ሰጥ ቀጥ ብሎ ስጠራው አቤት ስልከው ወዴት እንዲለኝ ነበር። የእሱን ነገር የዛሬው ሩፋኤል ያፈራርደን። ኩኩ የተበላበትን አንስታ ስትሄድ እማዬ ደግሞ ጠላውን ታንቆረቁርልን ጀመር። መቼም አላጎቴ ጠላውን ፉት ካለ በኋላ ልጁን ያረገመና ደጃፉ የሸና አንድ ነው። ብትረግሚው ታደርሽበታለሽ። እንዲያው መካክሮና ተቆጥቶ ሀይ ካሉት ነገ ጠዋት ልብ እያበጀ ሲሄድ ይገርማል። ለንግግሩ መደምደሚያ ተሰጠው ይመስል አክስቴን ዞር ብሎ ተመለከታት። አይ ልብ መግዛት እቴ፣ አሁን እሱ ነው ይሄንን ብልሹ ጸባዩን የሚያርቀው? አፈር ልሁንላችሁ። ያለፈው ቅዳሜ ዕለት እዚህ ሲያውካካ ያደረውን ጋጥ ወጥ ብታዩ ምናኔ ነበር የምትሄዱት። አንዳንዶቹ ደርሶ ምስጋናውን ሽንገላውን ያሽጎደጉዱለታል። ሴቶቹ በማጀቴ እንኳ ሳይቀር አዛዥ ናዛዥ ሆነው እንደ አንበጣ ይለቀቁበታል። ይኸው እች ልጅ ምስክር ነች አለች ጣቷን ወደ ኩሽና አቅጣጫ እየጠቆመች። ኩኩን ማለቷ ነበር። አለች አንዲት የሹፌር ልጅ ዜድ እያሉ ነው የሚያቆላምጧት። ቀን ላይ 2-3 ወጣ ገባ እያለች ስትገላምጠኝ ቆየችና በምሽት መታ ከሱ ጋር አንዴ ይደንሳሉ፣ አንዴ ይሳሳቃሉ። ኧረ ምን ቁጡ። ኋላ ላይ በኩል ሌሊት ረብሻ አስነስተው ደብድቦ አባረራት። ይኸው ደግሞ ትላንትና ምድረ ሞላጫ ሌቦች ተሰብስበው አምጥተዋት እናስታርቃለን እያሉ ሲዘባነኑ ነበር የዋሉት። እዚሁ ከቆያችሁ መምጣታቸው ስለማይቀር ብዙ ጉድ ታያላችሁ። አክስቴም ሰረቅ አድርጋ አይታኝ ይህ አሁን ያልሽው ሁላችንም ዘንድ ያለ ነው። የኔም ልጆች እነ ጥላሁን አስቸግረውኛል። መቼም ዘመን አመጣሹን ነገር የግድ መቻል አለብን። ላንቃይ እስኪሰነጠቅ ብጮ ሰሚ ስላጣው አሁን ተሸንፌ ትቼዋለሁ። እንደ ልማዷ ግራና ቀኟን ተመልክታ መቀመጫዋን አደላደለች። ሙግት እንደ ከሳሹ ስጋ እንደ ጠባሹ የተባለው ሐሰትም የለው ስትል ቀጠለች እማዬ። ያንቺና የእኔው ምንና ምን ከዚህ በፊት ያለደፈብኝ ነገር አንሶት ባሉባልታና ሰብቅ ከዘመድ ያቆራረጠኝ ብሶት፣ አሁን ደግሞ
የማንንም ቀበጥ ለፍቼ በሰራሁት ቤቴ ውስጥ ይዞ የሚፎልልበትን ጌታዬን ከአንቺዎቹ ሃይ ቢሏቸው ከሚመለሱት ጋር አታስታኪዋ። እናቱ የሞተችበትና ውሃ ያወረደችበት እኩል ያለቅሳሉ። ከተናገረች በኋላ አፏን አበስ አድርጋ ወደ ፎቴው ጀርባዋን አስጠጋች። የነገር አጀማመሩና ሂደቱ እኔ ወደምፈልገው አቅጣጫ ባለማምራቱ አልተደሰትኩም። ስለዚህ ፈር ለማስያስል እሱማ እኔም እኮ እዚህ ቤት ውስጥ ልጆች እንዳያመጣ ለበርካታ ጊዜ መክሬዋለሁ። አንቺም ደግሞ አትድረሱብኝ ብትይ እስከዚህ የሚዳፈሩ አይመስለኝም በማለት ንግግሬን ሳልጨርስ ዘቢብ በድንገት በሩን በርግዶ ገባና የምትናገረውን ሁሉ አትስሟት ሲል ጮኸ። ነጠላ ጫማውን ጎንበስ ብሎ እያስተካከለ አውቃ ስታስመስል ነው። አሁን ኩኩ መታ ብትመሰክር ብዙ ጉድ ይወጣ ነበር። ልጆቹ የመጡት ብርድ ስለመታኝ ሊጠይቁኝ ነው። ደግሞ ከጓደኞቼ ልለይላት አልችልም በማለት ጮኸ። የበሩን መክፈቻ በቀኝ እጁ ይዞታል። ትምጣና ትመስክራ ብላ ፎቴው ላይ እንደ መቁነጥነጥ አለች እማዬ። ወትሮም የአይጥ ምስክሯ ድንቢጥ፣ እሷ እስኪ ጠደና ሆና ነው። ኦህ አልኩኝ በተሰላቸ ስሜት። እናንተው እንደፈቀዳችሁ ሁኑ እንጂ ይቺ እንደሃ አትድረሱባት። እስቲ ዘቢብም ዝም በል እየተውረገረገ ያሹፍብን እንጂ መች ዝም ይላል አለች እማዬ። በጥቁር ቀሚስ ላይ የደረበችውን ግብረ መርፌ ስጋጃ ወደ ትከሻዋ እያጣፋች ቆይማ የሰራውን ፍርጥርጡን ባላወጣለህ ስትል ዛተች። አፏ እንደመንተባተብ ብሏል። ምንድነው የሰራሁት ሲል አንገቱን አሰገገባት ዘቢብ። አንቺም ጉደኛ አልተባልሽ ምን አባክ ጉድ አለብኝ አንተ ስትል ከመቀመጫዋ ብድግ አለች። ስጋጃውን ወደ ኋላዋ ወርውራ ትንሿን እጇን እያወራጨች አረስቲ አድበሽ ቁጭ በይ አላጎቴ በግራ እጇን ይዞ እየመለሳት። ዘቢብም ባጎቴ በኩል አልፎ ከኔ ጎን ተቀመጠ። ወቸ ጉድ አለች አክስቴ ወለሉን እያየች። ሽማግሌ ያስቀምጣችሁ ትጣላላችሁ? እስቲ አንተስ እናትህ ነች፣ ምን አለ ዝም ብትል? አረ እናቴን ሰው ከመወዳቸው ልጆቼ ጋር እንኳን ይሄው እድሜ ለሱ ልቆራረጥለት ነው። አሁን ትዕግስት እዚህ ቤት ከመጣች ስንት ጊዜዋ ነው? እኔ ጩኸት አልወድም ትላለች። በተገናኘን ቁጥር ይህንን ቁርሾ የፈጠረው ራሱ ነው። ሆደ ምላጭ። ታዲያ እናንተም ትጫጫሁ ከሆነ ሽምግልና ለምን ጠራችሁን? አላጎቴ። ዘቢብ ዝም ብሎ ያቀመቀመ ያገጩን ዚም እየላገ ይተክዛል። እማዬም ስፍሯ ተመልሳ ተቀምጣ እኔ አለች በለዘብታ አሁን የጠራኋችሁ በቀደምለት ያለ ፍቃዴ ከባንክ ገንዘብ ስላወጣ እንድትጠይቁልኝ ነው። ሁለተኛም እደበድብሻለሁ አሳይሻለሁ ብሎ ስለዛተብኝ ለነፍሴ ስለምፈራው እርሶን ዋስ እንዲጠራልኝ ይሻለሁ። ይህ ባይሆን ግን ነፍሴን ስለምወድ ቤቱን ለቅቄላት ወደምሄድበት ይሄዳለሁ። የመጨረሻዎቹን ቃላት ረገጥ አደረገች። ገንዘብ ስለምትለው አውጥቻለሁ። በግል ገንዘቤ አሻኝን ላድርግ መብታለኝ። እንኳን እኔ ማንም ነው የአባቴን ገንዘብ የሚቦጠቡጠው ብሎ ሳይጨርስ አፍህን ጠብቅ አንተ ሰው፣ እሱንማ ታውቅበታለህ ስትል አቋረጠችው። ይኸውልሽ አክስቴ አድምጪኝ ብቻ። ቁስሏን ስነካካ ያንገበግባታል። በጥቁር መዝገቧ ላይ እንዳሰፈረችኝ ሁሉም የሚያውቀው ነው። ከሷ ጋር ለመደራደር እንኳን ፍላጎት አልነበረኝም፣ ግድ ይዞኝ እንጂ። ከእኩዮቼ ጋር መጫወትን ደግሞ ማንም ሊከለክለኝ አይችልም። ይደበድበኛል ስላለችው እኔ እብድ አይደለሁም ሰው የምማታ። ይሄ ሁሉ ሰበብ ራሷ ገንዘቡን እያድፋፋች በእኔ ላይ ለማላከክ ነው ብሎ ከተናገረ በኋላ በረጅሙ ተነፈሰና በጀርባው ፎቶውን ተደገፈ። ከዚያም እማዬ እንባ የተናነቃት ከክፉ ሁኔታ ተቆጣጥራ ማሳደጓን የደከመችውንም እየደጋገመች ተናግራ አጎቴም ዘቢብን በመጫን ገስጾት አክስቴና እኔም እንደተለመደው መክረንና አስማምተን ወደ ቤት ለመሄድ ተነሳን። በረንዳው ላይ እጅብ ብለን እንደቆምን በመጪው ቅዱስ ዮሐንስ የእንቁጣጣሽ ዕለት አንዳችን ከአንዳችን ጋር እንድንመጣ ተገባበዝን። ካናዳ ከምትኖር ጓደኛው ዘንድ የተላከለትን ደብዳቤ ለዘቢብ ከሰጠሁት በኋላ ወደ ጓዳ መለስ ብዬ ኩኩን ተሰናበትኳት። እዚህ ቤት የምትኖረው ኑሮ እንደመረራትና የመውለጃ ጊዜ ሲቃረብ ልታርሰኝ እንደምትመጣ ከባንክ ወጣ ስለተባለው ገንዘብና ስለተሰማ ሁኔታ አንዳንድ ነገሮችን ጠቋቁማኝ ተለያየን። ወደ መኪናዬ የሚወስደውን የጥቁር ድንጋይ ንጣፍ ቀጭን ፍኖት ይዤ በዝግታ ስራመድ
የፊት የደህናው ሰዓት የቤታችን ሁኔታ ፊቴ ተደቅኖ በትዝታ ፈረስ ያስጋልበኝ ጀመር። አባቴ ከእንቁጣጣሽ በፊት እንዳሁኑ በጳጉሜን የሩፋኤል ሌሊት ከተቃረብ ሲል ኃይለኛ የመኪና ምዕራፍ 6 መፈንቅለ ሌሊት ሊቃረብ ሲል ኃይለኛ የመኪና ጥሩምባ ድምፅ ተሰማኝ። አፍላ እንቅልፍ ላይ ስለነበርኩ እንደ መከፋት ብዬ ፊቴ እንደባብሼ የተነሳው ማን መሆኑን እንድታጣራ እቴቱን በደውል ጠርቼ ካዘዝኳት በኋላ የብርድ ልብሷን አጣፍታ ወደ ውጭ አፈጠነች። ማን እንደሆነ ግን ሆዴ ጠርጥሯል። ኢየሩስ በስተቀኝ ፍቅርተን በስተግራይ ተኝተዋል። ጸጉራቸውን እንደበስበስ እያደረግኩ እንዳይነቁ በመጠንቀቅ ከመካከላቸው ሹልክ ብዬ ወጣሁና ካልጋው ጠርዝ ላይ ተቀመጥኩ። በለበስኩት የሌሊት ልብስ ላይ ጋቢውን ጣል አድርጌ የውጭውን ሁኔታ አዳምጥ ጀመር። መኪናዋ ወደ ግቢ ስትገባ ይሰማኛል። የመቻኮልና ስርዓተ ቢስ አነዳድም እንደሆነ ለይቷል። እቴቱም ቀደም ብላ መታ ሞገስ እንደሆነ ነግራኝ ወደ ክፍሏ ሄደች። ተጨማሪ ጥያቄዎችን ልጠይቃት ከጅሎኝ ነበር። ሆኖም ግን በፍርሃት ስለተዋጠች ዝም አልኳት። መንገዳገድ ያለበት የእግር ዳና ይሰማኛል። ወዲያው የመኝታ ቤቴን በርግዶ ገባና መልሶ በኃይል ጥርቅም አደረገው። ሞቅታ ስላለበት በነገር ልጠምደው አልፈለግኩም። ካልጋው ግርጌ በስተቀኝ ሲል ካለው ወርደ ጠባብ አልጋ ላይ እንደ ማፏጨት እያለና መነጸሩን አሁንም ከፍ እያደረገ ተራምዶ ዘፍ አለበት። ይህኔ በሩን ከፍቼ ወደ ውጭ ወጣሁና ግቢውን ቃኘት አደረግኩ። ከዚያም ተሽከርካሪ ያለውን የነ ፍቅርተን አልጋ ከክፍላቸው እየገፋው አመጣሁ። ሁለቱንም ካስተኛኋቸው በኋላ መልሼ ክፍላቸው ወሰድኳቸው። ይሄ ሰካራም የሙት ልጆቼን አንድ ነገር ቢያደርጋቸው ጸጸቱ ለኔ ነው። ያፏጫል። መነጸሩን ከኑ ላይ አንስቶ አልጋው ራስጌ ላይ ካለው ኮሞ ላይ አስቀመጠው። ልብሱንም አንዳንድ እያለ አወላለቀና ቀስ ብሎ አይታደረገኝ። ወትሮም እንዳይሆን ነው የተሰራው ቤቱ። ዲና መላኩ እንዴት ሰነበቱ አለ። ፊቴን ኮስተር አድርጌ ዝም አልኩት። አይመልሱልኝም እንዴ የኛ ሚሊዮነር አለ የሽርደዳ ሳቁን እየሳቀ። አሁንም ዝም አልኩት። ሙታንታውን ብቻ አስቀርቶ በትንንሽ የተሳሰሩ እርምጃዎች ወደ እኔ ራመድ በሚልበት ጊዜ ነገር አለሙ ስላላማረኝ ምን ነካ ሞገስ? በጸጥታ አረፍ ብትል ምን አለበት? ጸባይህን ለምን ትቀያየራለህ? ስል በልምምጥም አይነት እዛው እንዲቀመጥ ጠየቅኩት። ኖ አለ በጨበጠው ቡጢ መሃል የዘረጋትን አመልካች ጣቱን ወደ እኔ ቀስሮ እየነቀነቀ። ያ የማይታሰብ ነው። ከአንቺ ጋር መተኛት አለብኝ አለ አስቂኝ ተውኔት እንደሚሰራ እየተወዛወዘ። ልቋቋመው በማልችለው ሁኔታ ውስጥ ስለሆንኩኝ ዝም አልኩትና መጥቶ አልጋዬ ጠርዝ ላይ ዘፍ አለ። ራሱን ወደ ታች ደፍቷል። በእግሩም የወለሉን ምንጣፍ ይጠበጥባል።